ዛሬ እንግዲህ በተነጋገርነው መሰረት ስለ ገና ጀንበር ነው መነግራችሁ። ሁሌ ይነገራል የገና ጀንበር የታሳስ ጀንበር ይባላል። የገና ጀንበር ምንድነው የሚለውን ነው ዛሬ ዳሰስ ማድረግላችሁ። ስለዚህ ኢንተረስቲንግ ነገር ነው፣ አጭር ነገር ነው ማቀርብላችሁ። ስለዚህ ከኔ ጋር እንድትቆዩና እውቀት እንድትጨብጡ እንደውም ብዙ አያስታውቅም እንጂ በባህር ማዶ ቶሎ የሚመሽበት ቀይ ጨለማ ወር ነው የታሳስ ጀንበር ይባላል። የገና ጀንበር ይባላል። በእኛ ደግሞ ታሳስ 12 ደግሞ የአመቱ አጭር ቀን ወይም ዊንተር ሶልስቲስ ነውና ስለሱ ነው መነግራችሁ። ስለዚህ ከኔ ጋር እንድትቆዩ መልእክቴ ነው። እንግዲህ መጀመሪያ እስቲ ስለ ህዋው በተወሰነ መልኩ እንረዳ ብዬ ሐሳብ አስተያየቴን እሰጣለሁ። እንግዲህ መሬት ላይ ሆነን ከዋክብት በየአቅጣጫው እየተንቦገቦጉ ያው የሚታዩበት በተለይ ሉል የመሰለ ቅርጽ ያለው ሰማይን ሴሌስቲያል ስፌር ይባላል በሳይንሱ፣ ወይም በእኛ ሰማያዊ ሉል ብለን እንጠራዋለን። እና ፀሐይ፣ ጨረቃ፣ ፕላኔቶች፣ ከዋክብት በዚህ ሉል ላይ ይጓዛሉ ብለን ያው ማሰብ እንችላለን እንደ ሳይንሱም ቢሆን። እና መሬታችን ደግሞ በዚህ ሉል ማይከል ላይ የምትገኝ ናት። በመሆኑም ልክ እንደ መሬት ሁሉ ይህ ሉል ዋልታዎች አሉት፣ የራሱ የሆነ ሰሜንና ደቡብ ዋልታዎች ወይም ሴሌስቲያል ኖርዝ ኤንድ ሳውስ ፖልስ አሉት ስዕሉ ላይ እንደምትመለከቱት። ስለዚህ ሴሌስቲያል ኖርዝ አለ፣ ሳውስ ፖል አለው፣ ይሄ ሰማያዊ ሉል ተብሎ የሚታወቀው። እንዲሁም ሁለት እኩል ቦታ የሚከፈልበት ደግሞ የራሱ የሆነ ሴሌስቲያል ኢኩዌተር አለው። ሴሌስቲያል ኢኩዌተር ወገብ አለው። በጣም የሚገርም ነው። እና ፀሐይ በአንድ አመት ውስጥ በዚህ በሰማያዊ ሉል ላይ የምትጓዝበት ሰርኩላር ወይም ክበባዊ መንገድ ኤክሊፕቲክ ይባላል፣ የፀሐይ ጎዳና ይባላል። ፀሐይ እንግዲህ በዛ ላይ ነው የምትጓዘው። በጣም ይገርማል። በተለይ ዞዲያኮችን ስታቋርጥ በኤክሊፕቲክ ወይም ፍኖተ ፀሐይ ይባላል በእኛ፣ በሳይንሱ ደግሞ ኤክሊፕቲክ ይባላልና በአመት ውስጥ በዚህ ምክንያት ቀንና ሌሊት እኩል የሚሆንባቸው ጊዜያት ደግሞ ኢኪኖክስ ወይም እኩሌ ይባላሉ። አጭርና ረጅም የሚሆኑባቸው እለታት ደግሞ ሶልስቲስ በመባል ይታወቃሉ። ስለዚህ ክቡራን ተመልካቾቻችን አራት ነገሮች አሉ ማለት ነው። አንደኛ በአመት ሁለት ቀናት ቀኑ 12 ሌሊቱ 12 የሚሆንበት ኢኩኖክስ አለ። ይሄ አንደኛው ነው። ሶስተኛው ደግሞ የአመቱ አጭር ቀን ዊንተር ሶልስቲስ፣ የአመቱ ረጅም ቀን ሰመር ሶልስቲስ ነው። ስለዚህ በአመት ውስጥ አራት በጣም ልዩ ነገሮች፣ ብዙ ነገር የሚከናወንባቸው አራት ምስጢሮች አሉ። እነዚህን ካወቃችሁ ብዙ ነገር መረዳት እንደምትችሉ ሙሉ እምነት አለኝ። እስቲ በመጀመሪያ ስለ ኢኩኖክስ ወይም ቀኑም ሌሊቱም እኩል 12 ስለሚሆንባቸው ቀናት 34 አመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ያሰብነው፣ ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ አራት ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ከዛ በኋላም በመቀሌ አድርጎ ጎንደርን፣ ጎጃምን አካለው በአባይ ቁርድ ውስጥ ይመጣና ወለንጭቲ ላይ ይገናኛል። እዚህ በመራቤቴ በኮላሽ አድርጎ ጀማን ወንዝ ኮላሽን ይዞ ወለንጭቲ ላይ ይገባና ወደ ቦረና፣ ይሄኛ ቦረና ድረስ ነው የሚተነበየው። ከቦረና ወደ ኬንያ ይሄዳል። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። ቮልኬኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ፣ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ፣ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። 3 ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። አራተኛው ትንሽ ራቅ ይላል፣ በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሆ ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል።
እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ ሊሳፈፍ ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር